ጥሩነት አይደለም። የኔ ፋሚሊ አይደለም ሰው ቀርቶ ሳር ቅጠሉ ያውቃል። የማይዋሽ ነገር ነው። በጣም ጥሩ ሰው ነው። በጣም መልካም ሰው ነው። ግን በቃ አትሊስት እሺ ላስብበት፣ ትንሽ ጊዜ ስጠኝ ላስብበትና ነገሮችን አሳውቃለሁ። አትሊስት ይህን ሳምንት እንኳን እንዳስብበት ታይም ስጠኝ። ወይኔ ስትገርሙ እኮ በቃ ስትገርሙ እውነት የደስታን ደግነት አይደለም ሰው ሳር ቅጠሉ ያውቃል። እኔ አሁን ለምሳሌ እውነቴን ነው የምነግርሽ ሩታ፣ እኔ ማን ነው ይሄ ልጅ አሁን አንቺ ያልሽው ደስታ የሚባለው ሰውዬው እኔ ምን ይሁን ጥሩ ይሁን ክፉ ይሁን የማይሁን ይሁን አይ ዶንት ኖ ጭራሽ ሳር ቅጠል ከሄድሽ እኛ ራሱ ሳናውቀው ማንም አያውቀውም። ደግ ይሁን ክፉ እኔ ምን አውቃለሁ? እኔ አሁን ስለሱ ሳር ቅጠል ትላለች እንዴ ደግሞ አታፍርም? ስላንተ ደግነት አይደለም እኔ ሳር ቅጠሉ ያውቃል። እውነት በጣም ደስ ይላል። አረ ተቀበይና እኛም እንረፍበት፣ እውነት እንረፍበት። እውነት ሩታ የዚህ ልጅን የፍቅር ጥያቄ ነው የፍቅር ጥያቄ ሽምግልና ግን ጋይስ ሽምግልና ሴት ጋር ነው እንዴ? ማለቴ እኮ ግራ ይገባኝ ነገር አዲስ ፋሽን ነው የሚመጣ እንደው ዘንድሮ ፋሽን ማለቂያ የለውም። በቃ ኢትዮጵያ ፋሽኑ በየጊዜው ይቀያየራልና በየጊዜው ይመጣል። አንቺ ስለሚያከብርሽ ነው ወደ አንቺ የመጣው። እውነት እስቲ አንድ በጣም ያሳቀኝ ቪዲዮ አብረን እንስማ ጋይስ። አንድ ሹፉ ማለት ብትቀርቢ ደግሞ ከዚህ የበለጠ ነው የሚሆንልሽ። እውነቴን ነው ሩታ፣ ምን እንዳደረግልሽ ነው የምፈልግ? ደስታ በጣም ጥሩ ሰው ነክ፣ እውነት በጣም መልካም ትሆነ ሩታ፣ ልብሽን ክፈችልኝ እባክሽ። እንዴ ወይኔ ጋይስ፣ ልብሽን ክፈችልኝ። ልብህን ክፈትላት። በቃ ልብሽን ለዚህ ልጅ ክፈችለት። ከአብርሃም ተፋች። በቃ አብርሃም የራሱን ህይወት ጀምሯል። ተፋች ከአብርሃም እና ለደስታ ልብሽን ክፈችለት እባክሽ ሩታ፣ እባክሽ እኛ ምን ለምንሽ እባክሽ። ከዚህ በፊት አንቺ አልቅሰሽ ተንበርክከሽ አይደለ? ዛሬ የሚያለቅስልሽ ሰው ተገኝቷል። ስለዚህ እባክሽ የዚህ ልጅ የፍቅር ጥያቄ የሽምግልናውንም ተቀበይ እባክሽ ሩታ፣ እባክሽ ተይ። ምክንያቱም በቃ እኛም በአንቺ ምክንያት አንናደድ፣ አናልቅስ። ይሄ ሽምግልና ተቀበይው፣ ሰርግ እንብላ። እውነቴን ነው፣ ሰርግ እንብላ። እኔም በቅርቡ እንደ እግዚአብሔር ፈቃድ ኢትዮጵያ ገባለሁና ሰርግ እንብላ። እባክሽ ሩታ ተቀበይ። ከአብርሃም እንድትገኝ ትስልስ ቪዲዮ ስቀርጽ ሰው ሲደውልብኝ እና ተቀበይ እሺ፣ ተቀበይ ሩታ የኔ ቆንጆ ተቀበይ። ላይቱ ይቀነሰው። በጣም መልካም ነገር ነው ሄደው ብዙ ነገር ትቶ ነው እዚህ ያለው በአንቺ ጉዳይ ብሎ ነው። እዛ ደግሞ በጣም የተከበረ ሰው ነው። ብዙ ካምፓኒ ያለ ጥሩ ልጅ ነው። ስነ ባህሉ ስነ ምግባሩ እንደምንሰማም እንደምናውቀው በለው ሩታ እንዳመልጥሽ፣ ይሄ ልጅ እንዳመልጥሽ። በጣም ብዙ ካምፓኒ ያለው ዩሮፕ ላይ የተከበረ ሰው ነው። እውነት ወይኔ በጣም እኮ ነው የምታስቁት። የምሬን ነው። ዩሮፕ ላይ እንደ ደስታ አይነቱ ካምፓኒ ያለው የተከበረ ሰው ነው። እውነት ወይኔ ለማያውቅ ሰው ሂዱና አውሩ እንደዚህ አይነት ወሬ ማለት ነው። ምን አይነት ሽማግሌ ናቸው ደግሞ እናንተ? የተከበረ ነው፣ የባለ ሀብት ነው፣ እንትን አለው። ሽምግልና እንደዚህ ነው እንዴ ጋይስ? ፈጣሪ እንደዚህ ነው ሽምግልና ጋይስ? በሀገራችን ውስጥ ኮሜንት ላይ ጻፉልኝ። እኔ አላውቅም፣ ያው ስላልተላከልኝ ሽምግልና አላውቅም። እና እንደዚህ ነው የሚባለው ማለቴ እንደዚህ እንትን አለው። የሰርጉ ቀን መሰለኝ እንደዛ አይነት የሚጠየቀው እንጂ አለ እንደዛ ይባላል። ይሄ ሰው ይሄ ዝም ብሎ ነው። እግዚአብሔር ይሄ ሲጀምር ማን ነው ሽማግሌ? የምር
በጣም ነው የምታስቁኝ፣ ትመቻላችሁ። በቃ በጣም የተመቸኝ ሽምግልና ነው። በጣም የሚገርም ሽምግልና የሚገርም እንደዚህ አይነት ለማንም ሴት ተልኮ አያውቅም። ምድር ላይ ለማንም ሴት እንደዚህ አይነት ሽማግሌ ተልኮ አያውቅም። ለማንም ነው የምላችሁ። ለሩታ የተላከ ሽማግሌ እውነቴን ለማንም ተልኮ አያውቅም። ብዛታቸው ስትሉ በቃ የተከበሩ ናቸው። ትልልቅነታቸው ስትሉ ምናምን በጣም የሚገርም ሽማግሌ የሚገርም እና እንደዚህ አይነት ሽማግሌ ኢትዮጵያ ውስጥ ለማንም ሴት ተልኮ አያውቅም ነው የምላችሁ። ለማንም ባለሀብት ብትሉ ምናምን አነስተኛና ምናምን ብትሉ ተልኮ አያውቅም። የሚገርም አስቀድሞ ያለው ንብረት የተከበረ መሆኑን ኢሮፕ ውስጥ ከዛ ደግሞ ሩታን ኢሮፕ ወስዶ እንደሚሄድ እዛ እንደሚያኖራት ፏ ብልጭ አድርጎ በቃ ከዚህ ጭንቀት ከአብርሃም ጋር ከምትጨቃጨቅ ምናምን ከጭንቀት ገላግሎ ኢሮፕ ወስዶ ሰራተኛ ቀርጦላታ የሚባል ብቻ አማርኛው ጠፋብኝ። ምን ነው ጠፍቶብኝ ሳይሆን አይ ዶንት ኖ ማለት አቃተኝ እና አንደላቆ ሊያኖራት ነው ማለት ነው። ጋሼ ደስታው ወይኔ እናቴ የእውነት ድራማችሁ ተመችቶኛል። እውነት ለመናገር አብርሃምን ለማስቀናት ነው ይሄ ሁሉ ልፋት አብርሃምን ለማስቀናት ነው። አብርሃምን ለማስቀናት ነው ሩታ። ለነገሩ እኔ እውነት ለመናገር ተቀበይ ነው የምልሽ። ቆንጆ ተቀበይ። እስቲ እንስማ ሌላውንም እስቲ በፍጹም የመጣንበት ጉዳይ ሳናሳካ ልጁ አግብቶሽ ወደ አውሮፓ ሊወስድሽ ይፈልጋል። አግብቶ ወደ አውሮፓ ሊወስድሽ ነው ሩታ። ይሄ ልጅ ሳያመልጥሽ በእናትሽ ተቀበይ። የእውነቴን ነው ተቀበይ ሩታ፣ ሳያመልጥሽ ተቀበይ። በቃ ለብዙ ሰው ትተርፊያለሽ፣ ለብዙ ሰው። ይሄ ሰው አግብቶ ማን ነው አውሮፓ ከወሰደሽ በተለይ አውሮፓ በቃ በጣም ለብዙ ሰው ነው የምትተርፊው። እውነቴን ነው የምልሽ እና በቃ ለቤተሰቦች ትተርፊያለሽ። ዩቲዩብ ላይ ሸቀላ ምናምን ታቆሚያለሽ። ቤትሽ ቁጭ ብለሽ ያው ፈታ ብለሽ ድልቅቅ ብለሽ ማዘዝ ብቻ ነው የሚጠበቅብሽ። መዳም ትሆኛለሽ ማለት ነው። በእርግጥ አሁንም መዳም ነሽ፣ ሰራተኛ አለሽ እና ምናምን መዳም ነሽ አሁንም። ግን ከዚህ የበለጠ ጋሼ ደስታ ካገባሽ እንደዚህ ሳር ቅጠሉ የሚመሰክርለት መልካም ሰው ጥሩ ሰውን ከይሄ ሰው ካገባሽ በቃ ህይወትሽ ተቀይሯል ማለት ነው። ተቀየረ ህይወትሽ። እናንተ እንደምታወሩት እናንተ እንደምትሉት ህይወት ቀላል ቢሆን መልካም ነበር። ቀልደኛ ናችሁ፣ በጣም ቀልደኛ። እኔ የምለው ጋይስ ምን ለመናገር ማለት ነው እነዚህ ሽማግሌው እነማ ነው? ደስታና አንዱ ሁለቱ ዩቱበሮች ናቸው። ሁለት ሽማግሌ ናቸው። በጣም ነው የሚቀልዱት ለመናገር እግዚአብሔር ነው። የሚያወሩት ነገር በጣም ነው የሚያስቀው ጋይስ። የሚያወሩት ነገር በቃ ያስቃል። ጌታ ምስክሬ በጣም ነው ያሳቀኝ ሆነን ለመናገር። ምክንያቱም እንዴት ሰው ቆይ እንደዚህ ያለው ምናምን ይባላል። እኔ አላውቅም፣ ግን ኦፍኮርስ ይጠየቃል። ግን ገና እንትን እንደዚህ አይደለም ሲጀምር ቁጭ ብሎ ምናምን እንዴት ነው ምን አለው ማስተዳደር ይችላል ምናምን ተብሎ ይጠየቃል። ግን የዚህ ደግሞ ለየት አለብኝ። ገባችሁ? በጣም የተከበረ ነው በሀገሩ ላይ። ሀገሩ የት ነው? አውሮፓ ነው የተከበረ ሰው። አይ ለማያቅ አባቴ ስለ አውሮፓ ትንገር ከእናንተ እንስማኛ። አውሮፓ ላይ ካምፓኒ ያለው አለ አይደለም? አውሮፓ ላይ ኢትዮጵያ ላይ ራሱ ካምፓኒ አይኖረውም። ይሄ እውነቱ ስነግራችሁ አመሰግናለሁ በጣም። ይሄ ምንም ሽምግልና አይደለም። ተቀበልሽም አልተቀበልሽም ማፊ ፋይዳ ሩታ። ይሄ ሽምግልና አይደለም። ላንቺ ለጅንኑ ይሄ ሽምግልና አይገባም ላንቺ። እውነቴን ነው። ሌላ ሽምግልና ከተላከቻ ተቀበይ።
ይሄ